ብሩኬ የማህሌትን ይቅርታ ተቀበለ። መድብል እጅጉን በጣም አዘነና ወንድሜ እኔ አንተ ሰው መስለኸኝ ነበር፣ ለካ ታግተ ከመጣህ በኋላ አይምሮህ ተነክቷል። አንተ ከማህሌት ጋር ይቅር ከተባባላችሁ እኔ ምን እጠብቃለሁ? ላንተ ብዬ እኮ ነው ከካሌ ሞሴሳና ከዝና ጋር ከባድ ጦርነት የገጠምኩት። ጠላትህን እንዴት መልሰህ ይቅር ብለህ ወደ ቤት ታስገባለህ? ማህሌት እኮ እጅግ በጣም ራስ ወዳድና ከባድ ሴት ናት ብሎ ተናገረ። ቅድስትም ጋሼ ውለታዬ ይሄ ከሆነ እትዬ ለኔ ብዙ መከራና ስቃይን አብልታኛለች። ምሳሌ ልጄን ስል ብዙ ዋጋና መስዋዕትነት ከፍያለሁ። ካሁን በኋላ እሷ ጋር የምታገልበት አቅም የለኝም ብላ ተናገረች። ብሩክ እናንተዬ ምን አለ ለፈጣሪ ሰላምታ ይቅር ብያት። ከማህሌት ጋር እኮ ብዙ ነገር አሳልፍ ያለሁ። በሰዓቱ የምሳሌ እናት ሃይማኖት ከሞተች በኋላ ማህሌትን አግብቼ እዚህ ቤት ብዙ ስቃይና መከራ አሳልፈናል። አሁን ላይ በተፈጠሩ ችግርና ምክንያት መሰረት እሷ ታርማና ተጸጽታ ከመጣች ይቅር ባልን እኔስ ፈጣሪ ምን ይለኛል? ምን ሆናችኋል እንዴ? የተቀረውን ነገር እየተወያየንና እየተመካከርን የምንወስን ይሆናል ብሎ ቀወጠው። ኧረ ወንድሜ ታመሃልና ጨልለሃል ብዬ ነበር። አንተ ግን በፍጹም አልታመምክም። በሰው ህይወት ላይ ትቀልዳለህ ብዬ አንድ ቀንም አስቤ አላቅም። ገባህ? እኔ እኮ እስር ቤት አለሜ ነው። ለካ ሰው የራሱን ጥቅም ታገኘ በኋላ ወንድምም ሆነ ምንም ወዳጅም ሆነ ጠላት የሚከበርበት ጊዜ አይደለም። ብሩክ ላንተ ስልኮ ብዙ መስዋዕትነትን ከፍያለሁ። ከዝና ጋር ከካሌ ሞሴሳ ሰዎች ጋር ህይወቴን በሙሉ ሽጫለሁ። እንዴት ለማትረባ ሴት ነገ ትዳርና ቤትህን ለምትበትን ሴት ይቅር ትላታለህ? እንዴትስ ቤት ልታስገባት ትችላለህ? ብሎ መድብል ቀወጠው። አንተማ ከማህሌት ጋር ታልቀህ ትዳርና ህይወት አድርገህ የምትኖር ከሆነ ለኔም ወንድሜ አይደለህም። ነገ ከቤት ወጥቼልህ እሄዳለሁ ብሎ ወሰነ። ቅድስትም እንግዲህ ጋሼ አሞህ ከሆነ ሕክምናም ሆነ ሌላ ነገር የሚያስፈልግ ከሆነ መስዋዕትነት ማድረግ እንችላለን። በህይወት እያለሁኝ ማህሌትን ወደ ቤቴ እንድትመጣም ሆነ ትዳሬን እንድትበትነው አልፈልግም ስትል ነበር። አሁን ላይ ግን የሰው ልጅ ከወደደውና ካፈቀረው ጋር መኖር ይችላል። እኔ እኮ ዋጋና መስዋዕትነት ስከፍል የኖርኩት ከሰራተኝነት አልፌ እንዲሁም ደግሞ ከሰራተኝነት በላይ ብዙ ዋጋዎችን ሳደርግ ኑር ያለሁ። አንተ ግን ምላሼ ይሄ ነው ብዬ በፍጹም አላሰብኩም። ማህሌት ላንቺም መልካም የትዳር ጊዜ ይሆንልሽ። ለኔም ደግሞ እስካሁን ድረስ በመካከላችሁ እየገባሁኝ ጋሸንና ምሳሌን የጠቀምኩኝ መስሎኝ ብዙ ነገር ይቅር ብያለሁኝ። አሁን ላይ ግን በፍጹም መታገስ አልችልም ብላ ወሰነች ማለት ነው። ቅድስት በጣም በጣም ነው ያሳዘነችኝ። እና መጨረሻ ላይ ግን ምን ይፈጠር ይሆን የሚለውን ለማየት ጓጓን። ማህሌትም እግሩ ላይ ተደፍታ ይቅር በላይ ብሩኬ፣ እኔ እናንተ ብዙ ሞኝና ደጎችን አሳልፈናል። ዛሬ ላይ በእንደዚህ አይነት መልኩ መለያየትና በእንደዚህ አይነት መልኩ መራራቅ የለብንም። ስለዚህ ሁል ጊዜ አንተ በራስ መወሰን ልመድ፣ በሰዎች እንትን አትበል። እኔ በጣም እንደምወድክና እንደማፈቅርህ ማወቅ አለብህ ብላ እውነታውን ተናገረች ማለት ነው። ሰላም ሰላም ሰላም! ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጅና በጉጉ ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። ማህሌት በዝና ግፊት ወደ ብሩኬ ቤት መታ በጠበጠችው። ቅድስትም ለብዙ ነገር ስትጠብቀው የነበረው ብሩኬ ዛሬ ላይ ለማህሌት ይቅርታ ሲያደርግላት እጅግ በጣም ተናደደች።
በሩን ክፍት ዝግት ስታደርገው እንዴ ቅድስት ምን ሆነሻል? ክፈች በሩን ብሎ ሲላት ስትከፍት ማህሌት ሰተት ብላ ገባች። ምሳሌ ደግሞ የልጅ ነገር እማዬ እማዬ እያለች መጣች። ከዛ እውይ ምን አይነት ጉር ነው እንዴ ምን ሆነሻል አለቻት። አረ ምንም አልሆንኩኝ እንዴ ምንድን ነው ብላ ስትል እንዴት መጣሽ እያለች ምሳሌ መቀወጥ ጀመረች። ቅድስትም ደግሞ ምሳሌ ምን ሆነሻል ቀጤ ወደ ምኝታ ክፍል አለቻት። አይ ለምንድን ነው የምገባው እማዬ እኮ መታለች። ምሳሌ የኔ ልጅ ትወጂኛለሽ አይደል? አዎ በጣም እወድሻለሁ። የጠላሁሽ ግን አባዬ እንደዛ ታሞ የሚያስታምመው ሲያጣ አንቺ አለመኖርሽ ብቻ ነው። ባለፈው እኮ በገመድ ታግተሽ እኔንም ስታንቀኝ ተናድጀብሽ ነበር። ግን እናት በልጇ ምንም ቢሆን አትናደድም አለች። አሀ እንደዛ ነው። አንቺ ከወደድሽኝና አንቺ እንድንታልሽኝ ለእኔ ይበቃኛል። ቡራ ምንም በል ምንም እኔ ብዙ መከራና መስዋዕትነትን አለፍ ያለሁ እስከ ዛሬ ላጠፋኋቸው በሙሉ ይቅርታ። ካሁን በኋላ ለምሳሌ ጥሩ እናት፣ ላንተ ጥሩ ሚስት ለመሆን ዝግጁ ነኝ አለችው። አረባክሽ አለችና ቅድስት እረፊ። አንቺ እኮ ከአንቺ በፊት እኔ ነኝ ብሩኬን ማቀው። የኔ ቤት አንድ ሰራተኛ ሆንሽ እንጂ ምንም የምታመጪው ነገር የለም አይደለም ማህሌት። እኔ የምሳሌ እናት ሳትሞት በፊት ነው እዚህ ቤት ሰራተኝነት ያለሁት። ለአንቺ መስሎሽ እንጂ አንቺ ደግሞ የብሩኬ ሚስት ሆንሽ። ከዛ በላይ ያሳለፍሽበት ፈተና በጣም ከባድ ነው። አሁን ላይ ግን ጋሼ ላንቺ ይቅር ይላል ብዬ በፍጹም አስቤም አላቅም ነበር። ጋሼ በጤናው አይደለም። ለማንኛውም እኔም ከዚህ በላይ እዚህ ቤት የምቆይበት አንድ ምክንያትም የለኝም። ጋሼ ላደረክልኝ በሙሉ በጣም አመሰግናለሁ ብላ ቅድስትም ኮተቷን ሰብስባ ወደ ገጠር ለመግባት ወሰነች። መድብልም ከዛ ከቤት ወጣ። ያሳዝናል። መጨረሻው ይሄ መሆኑ እጅግ በጣም ልብ ነው የሚሰብረው። ሌላውና ትልቁ ነገር ደግሞ ሞገስ ይሄን ነገር ሲሰማ ከሉላ ጋር ሆኖ እጅግ በጣም ተገረመ። እኔ ምልሽ ሉላዬ አሁን እንዶ ማህሌትን ይቅር ብሎ ብሩኬ መኖሩ ለወደፊት ሰላም የምትሰጥ ይመስልሻል? አይመስለኝም። እውነት ለመናገር ሞገስ ማህሌት እዛ ቤት የመጣችው በዝና ግፊት ሊሆን ይችላል። ይሄን ነገር ትኩረት እንድታረጉበት እፈልጋለሁ። ዝና ደግሞ እዛ ቤት ገብቶ ነገሮችን እያጣራችና መረጃ እየሰበሰበች የምትሰጠው ከሆነ ሌላ ችግር መፈጠሩ ነው። እኛም ደግሞ ስልክ መደወላችን አይቀርም፣ ስለኛ ማውራታቸው አይቀሩም። እዚህ መሆናችንን ማህሌት ካወቀች ሰተት ብሎ ዝና ይመጣል። እኔ ችግርና ነገር በጣም ሰልችቶኛል። ስለዚህ ወይ ባለችን ነገር ከዛ አካባቢ ርቀን መሄድ ያለብን፣ ዳጣም ቢሆን እኛ ጋር መንጣት የለባትም ብላ ሉላ የማህሌትን መመለስ ስትሰማ ይሄን ነገር ለብሩኬ አስተላለፈች ማለት ነው። መድብል በጣም ነው የተናደደው። ቅድስት ተረጋጊ፣ በሰዓቱ ወንድሜን እድርሻለሁ ብዬ ቃል ገብቼ ነበር፣ ግን ምንም ማድረግ አልቻልኩም። ውሳኔ ሁሉ የሱ በጣም ያስፈራል። እንዲህ ይሆናል ብዬ በፍጹም አልጠበቅኩትም ነበር። ወንድሜማ እዛ ታግቶ በሚሰቃይ ጊዜ አእምሮ ላይ የሆነ ነገር አለበት ብላለች። ለማንኛውም መድብል አንተ ምንም አላጠፋህም፣ ብሩክ ይኖርላት ለምሳሌ። እኔ ግን ሁሉም ነገር በቅቶኛል። አንተ ስታስበው ወደፊት ትዳር አድርጌ አስበዋለሁኝ ያልኩትን ሰውዬ፣ ተስፋ ያደረግኩበትን ሰው የገዛ ጠላቱን ይቅር ብሎ ወደ ቤት ካስገባት በጣም ብዙ ችግር አለ። ስለዚህ እኔ ደግሞ በሁለታቸው መካከል በፍጹም መግባት አልፈልግም። ጋሼ ግን ቃሉን ይበላል። በተቸገርኩኝ ጊዜ፣ በከፋይ ጊዜ፣ ሰው በራቀይ ጊዜ ከጎን ይሆንሻል። እንደገና አሁን ደግሞ ድል በማደርግበት ጊዜ ከጎኔ እንድትሆኚ ይፈልጋለሁ ብሎ ሲለኝ ለካ ከማህሌት ጋር ለመታረቅ ፈልጎ ነው እንዴ? ቅድስት ማህሌት እኮ የሰማኒያቸውንም አልቀደዱም።
ስለዚህ እሷ ይሄንን ሆን ብላ አስባ እንደመጣች አውቃለሁ። እኔ ግን ይበቃኛል። ካሁን በኋላ ስለ ብሩኬ አትጠይቅኝ። አንቺ ግን በጣም በጣም መልካምና ጥሩ ሴት ነሽ። ጥሩ ነገር ነው ላንቺ የሚገባሽ። ስለዚህ ፈጣሪ ባለሽበት ይስጥሽ፣ ውለታሽ ብዙ ነው ብሎ መልካም ነገር ተመኘላት ማለት ነው። ወደ ኤፍራታና ማህሌት ጋር ስንሄድ እህቷም እንግዲህ ከዛ ከቤት ከራሷ ቤት እንዳትመጪ፣ እዛው የራስሽ ጉዳይ ብሩኬ ጋር ሂጂ፣ ዝና እንደሆን እንደ ሸንኮራ መጦ ይተፋሻል፣ ወደ ራስሽ ተመለሽ እያለይ ብዙ ጊዜ መክራት ነበር። በነገራችን ላይ ኤፍራታ ግን አሁን ላይ በቃ መድብልም የኔ ጥቁር አዝሙድ ለሚፈጠሩት ነገር ሁሉ ካጠገብሽ ነኝ፣ ስለዝና እንደሚያሰቃይሽና አንድ ነገር እንደሚያደርግሽ ግልጽ ነው። ግን በየትኛውም ሰዓት ለኔም ደውዪ፣ ለፖሊሶቹም መደወል አለብሽ። ከዛ በተረፈ ደግሞ ልጠብቅሽ ቃል ገብቻለሁ። አንቺ እኮ ብዙ ነገር አድርገሻል፣ ገንዘብን ብትወጂ፣ አሁን ላይ ደግሞ ጥፋትን አምነሽ ወደ መልካምና ጥሩ ነገር ስለመጣሽ ልትደነቂና ልትመሰገኒ ይገባሻል። ወንድሜን እንዳገኘው ረድተሽኛል፣ ሞገስን አትርፈሻዋል፣ ኤፍራታ ምሳሌን አትርፈሻል። ብዙ ነገር ነው ያደረግሽውና ካደረግሽው ክፋት ይብለጥ መልካምነትሽ በስቷል ብሎ አላት ማለት ነው። ሉላ የገንዘባቸውና የሀብታቸው ነገር ጠበቃው ወደዛ አካባቢ ጉዳይ አለኝ ብሎ ሰተት ብሎ ወደነ ሞገስ ቤት ሲመጣ በድንገት ራሷን ስታ ነበረ። ሞገስ ደግሞ ሉላ ይህን ጠበቃ ካየሽ ጀምሮ የሚሰማኝ ስሜት ልክ አይደለም፣ የተፈጠረና እኔ የማላቀው ነገር አለ እንዴ ብሎ ሲላት፣ አይ ሞገስ አንተ ትቀልዳለህ አይደል? እኔ በአሁን ላይ ሀብቱም ንብረቱም ሁሉም ነገር ቀርቶብኝ ሰላም ባገኘሁኝ፣ እውነት ለመናገር እኔ ይህን ጠበቃ ከዝና በላይ ነው በጣም የምፈራው ብላ ተናገረች። እንዴ ሉላዬ ምን ሆነሻል? እየተፈጠረ ነገር አለ እንዴ? እንዴት ይሄን ያክል ራስሽን ልታቀየው ትችያለሽ? አላት። አይ ላንተ ቀላል ሆነብህ አይደል? እኔ በጣም በጣም ነው እየፈራሁ ያለሁት የተቸገርኩትም ጭምር። አንተ ግን እንደ ቀላል ማየት ጥሩ አይደለም። እንዴ ጠበቃው እኮ እሳት የላሰ ጀግና ነው እና በምንም አይነት ሁኔታ እንትን ሊለን አይችልም። እንዲሁም በዚህ ሳምንት ይመልሳል ብሏል። የዛኔ ከሀገር ጥርግ ብለን እንወጣለን ብሎ አላት። ጠበቃውም እንዳጋጣሚ እዚህ የሆነ የያዝኩት ኬዝ ነበርና እሱን ለማስተካከል መጥቼ ሰላም ልበላችሁ ብዬ ነው ሉላ፣ ስላስደነገኩሽ በጣም ይቅርታ ብሏት ሲሄድ እሷም ንድድ ቀጥል እያለች ጠበቃውም ከዛ ቤት ውልቅ ብሎ ሄደ። ሞገስ የሆነ ነገር እያየ ይገኛል። ዝና እንግዲህ ያገታትን ልጅ ለመድፈር ድንግልናዋን ለመውሰድ በልጅነት ጉድ ሊያረጋት መሆኑን ስታስብ እጅግ በጣም ተጨንቃለች። እባክህ እባክህ ገንዘቤን ሁሌን ነገር ወስደሃል፣ ክብሬን አታቆሽሽብኝ እያለች እየለመነችው ትገኛለች። እሱም ደግሞ ስሚ አንቺ እኔ ብለሽ ሳይሆን እኔ እውነቱን ስነግርሽ የዛኔ ካሌ ሞሴሳ አንቺን ሊደፍር ሊያስቀርሽ ሲል ነው እኔ ወደዚህ ክፍል ያስገባሁሽ። ገባሽ? ከእኔ ጋር ሆነሽ ለመኖር ምንኛ በታደልሽ፣ ደስ ሊልሽ ይገባል እንጂ እንደዚህ ልትነጫነጭ ይገባሻል? ድህነትን እርሹ፣ ከእኔ ጋር ለቀጣይ እዛ አልጋ ላይ ትተኛለሽ፣ በሉላ ቦታ ሚስቴ ትሆኛለሽ እያለ እያስፈራራት ይገኛል። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።